አንተ ባልከው ሁሉ ስማማለሁ። እሺ ትምህርትህን ነው እንጂ ደቂቃህን ሁሉ ስማማለሁ። ያሬድ እሺ ትምህርት ማስለማንስማማ ነው ዲቤት እያደረግን ያለ ነው ኤፍሬም። እሺ ጥሩ። አንዴ እስኪሉቴና ወረቀቴን እንዳዘጋጅ ብዬ ነው። ይቅር በሉ። ኦኬ ጋይስ፣ እስከዛ ታብታብ አድርጉ። እሺ ኮፒ ሊንክ ታብታብ እና ደግሞ ታቢ ደረ ኮፒ ሊንኩን 2000 አድርሱት እስኪስተካከሉ ድረስ ኮፒ ሊንኩ 2000 ድረስ ታብታቡ 100 ኬ ያስገቡት። ዘማርያም ሲኖር አንድ ቁጥር ይጽፍልናል። ሴንዬ ሰነሪለ ነው ያው ባለትዳር አዲስ ባለትዳር ነው። ጊዜ ሲኖረው አንድ ቁጥር ይጽፍልናል እናስገባዋለን። ታቢ ትዳርግን ስማ እንደ ኦኬ እሺ ተናገሪ ዲያቆን መቋድም ተሰላይ በሉን። በቃ ጀምሩ። እሺ ዲያቆን ያሬድ ትጀምራለህ ወይስ ልጀምር? አንዳችን ጀምር። ችግር ማንም ቢጀምር ችግር የለብኝም። ኤፍሬም እንደሚመች አንተ ታላቅ ወንድም ስለሆንክ እኔ ታናሽ ጀምር። እሺ ጀምር። እሺ ያሬድ ጀምር። እኔ ያው ምንም ችግር የለብኝም፣ ምክንያቱም ዋናው መናገር ቃሉ ማስተላለፍ ስለሆነ ዳዝማር ለኔ ማንም ቀደመ ማንም ተከተለ። እሺ መልካም። እሺ ጀምራለሁ። እግዚአብሔር ይፍቀድ። እሺ በአብ በወልድ በመንፈስ ቅዱስም በስላሴ አምኜ ጀምራለሁ። አንደበቴን ጥበብ ማስተዋልን እንግዲህ ስላሴ ያከናውኑልን፣ ለእኔም ለኤፍሬምዬም ለሁላችሁም ለምትሰሙ። እሺ ዛሬ እንግዲህ የምናገርበት መግቢያውን አሁን ዝርዝር ነገር ውስጥ ዲቴል ነገሩን በኋላ በተሰጠኝ ደቂቃ አነሳለሁ። ግን ኦርቶዶክሳዊ የስላሴ አስተምሮ ምንድን ነው? ስላሴን በስም በአካል በግብር በኩነት ሶስት ብለን እናስተምራለን። በመለኮት በአገዛዝ በስልጣን ይህን ዓለም በመፍጠር በማሳለፍ በፈቃድ በእውቀት አንድ አምላክ ብለን እናስተምራለን። ፈቃድን አንድነትን ከሶስትነት ሳንቀላቅል ሶስትነትን ከአንድነት ሳንቀላቅል እናስተምራለን። ስለዚህ ዛሬ ሜይንሊ ፎከስ የማደርገው ምን ላይ ነው? በስላሴ ትምህርት ላይ አንድነት ላይ የተነገሩት ነገሮች ሁሉ ሶስትነት ላይ አይገቡም ብዬ ዲፌንድ አደርጋለሁ። እሱ ምንድነው? በስላሴ ዘንድ የእውቀት አብ አካላዊ ነው፣ ወልድ አካላዊ ነው፣ መንፈስ ቅዱስ አካላዊ ነው። አብ አካላዊ በመሆኑ ወልድ አካላዊ በመሆኑ መንፈስ ቅዱስም አካላዊ በመሆኑ ምንም ሶስት አካል ብንል ግን ሶስት ፈቃድ አንልም። የራስ እውቀት፣ የራስ ፈቃድ፣ የራስ ስሜት የሚባል ነገር የለም። ይልቁንም በፈቃድ በእውቀት አንዲት አገዛዝ አንዲት አምላክ ብለን እናምናለን። ስለዚህ ያንን እንግዲህ ዲፌንድ አደርጋለሁ ማለት ነው። አንድ እውቀት አንድ ፈቃድ የሚለውን አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ ያውቃል። መንፈስ ቅዱስም እንደዛው አብ የፈቀደውን ወልድ ይፈቅዳል፣ ወልድ የፈቀደውን አብ ይፈቅዳል። መንፈስ ቅዱስም እንደዛው አብ ከወልድ የተለየ ፈቃድ የለውም፣ ወልድ ከአብ የተለየ ፈቃድ የለውም። መንፈስ ቅዱስም እንደዛው። ምክንያቱም ፈቃድ እውቀት ስንል የመለኮት ባህሪ ናትና። ስለዚህ ያለው መለኮት ደግሞ አንድ መለኮት ነው። ሶስት አካል ብንል ሶስት አምላክ አንልም። ሌላው ደግሞ ኩነት ምንለው ወይም ኦንቶሎጂ የሚባለው ወይም ስቴት ኦፍ ቢንግ ወይ ደግሞ የትሪኒቲን ህላዌ ህልውና የሚያስተምረን የእግዚአብሔርን ነገር እንመረምርበት አብ ወልድ መንፈስ ቅዱስን አንዱ በአንዱ ህልውናው እንዴት ነው? ምክንያቱም አብ ኖሮ ወልድን አላስገኘም፣ ወልድም በኋላ የተገኘም አይደለም። አብ ወልድ መንፈስ ቅዱስ የነበረ አብ ወልድም ቢልክ አብ አይቀድምም፣ ወልድም ደግሞ አይከተልም፣ ይልቁንም በእኩል የነበረ ብለን እናስተምራለን። ስለዚህ ይህንን አንዱ በአንዱ ህሉ መሆኑን የምናስተምርበት ትምህርት ኦንቶሎጂ ብለን እንጠራዋለን። ወይም በግዕዙ ደግሞ ኩነት የሚባለው ማለት ነው። ኩነት የሚለው ማለት ነው። ከኩነት ማለት ከክዋኔ ወይ ደግሞ ኩነታት፣ ሁኔታ፣ አኳሃን የሚለውን ትርጓሜ ይዝልናል። ለመግቢያ እንግዲህ የግዙን ትሩን ካወቃችሁ በቂ ነው። እሱ ምንድነው? ከክዋኔ ኩነታት፣ ህላዌ ህልውናውን፣ አኗኗሩን፣ አኳሃኑን ሁሉ የምናጠናበት እግዚአብሔርን የምናጠናበት ቅድም ባያችሁት የኤፍሬም ባመጣው ዴፊኒሽን ላይ ሰው እዚህ ውስጥ ሰው አይጨመርም። እግዚአብሔር ወይም ስላሴ ከሰው ጋር ያለውን ግንኙነት አይደለም እዚህ ጋር የምናወራው። አብ ወልድ መንፈስ ቅዱስ በሶስት አካል በሶስት ግብር በሶስት ስም የምንለው እንዴት ነው አንዱ በአንዱ ህሉ የሚሆነው አንዱ ከአንዱ ጋር ያለው እንዴት ነው የሚለውን የምናጠናበት ይሄ ትምህርት በግዕዙ ኩነታት ይባላል። ከዊን እንለዋለን። በቴዎሎጂያኑ ደግሞ ኦንቶሎጂ ይባላል። እሺ የኔን ጀምር።
እንግዲህ ያው ነገረ ስላሴን እንግዲህ በወንጌል አማኞች ተመሳሳይ ከኦርቶዶክሶች ጋር ያለን ሀሳብ አላነሳም። ስላሴ እንግዲህ አንድ መለኮት ሶስት አካል የሚለውን በስም በግብ በአካል ልዩነት አንድነት ደግሞ በአገዛዝ በስልጣን በመለኮት እንደዚህ የሚሉትን ነገሮች መዘርዘር ብዙ አያስፈልግም ተመሳሳይ ስለሆነ። ስለዚህ ስፔሲፊክ አድርጌ የምንወያይበት ነገር ላይ ነው። ኦንቶሎጂካል ትሪኒቲ የሚለው ሀሳብ እንግዲህ በስላሴ አካላት መካከል ውስጥ ያለው ዴፊኒሽን በደረቁ በግርድፉ ትርጉሙ ተፈጥሯዊ ግንኙነት ላይ ትኩረት የሚያደርግ ማለትም የሶስቱ አካላት ማለት ነው አንድነት፣ እኩልነትና ዘላለማዊነት ህልውና ላይ ትኩረት አድርጎ የሚያጠና ክፍል ነው እንጂ የኦርቶዶክስ ኩነትን የሚመለከት አይደለም በፍጹም ማለት ነው። ዝርዝሩ ሀሳብ ላይ ስንመጣ ወደፊት በደንብ እናየዋለን እሱን ማለት ነው። አሁን ምንድነው ቀጣዩ የሚሆነው? ኦኬ ቀጣዩ የሚሆነው እንግዲህ አሁን በዝርዝር ዲቴይል እያስገባን ጥቅሶችን እያስደገፍን የምናሳይበት ነው የሚሆነው። ኦኬ እሱ ስንት ደቂቃ ነው? አንተ ምረጥ። አሁን ደግሞ ግድ የለም እኔ ይሄኛው ደቂቃ ግድ የለህም። ይሄኛው ነው ወሳኙ። 10 ደቂቃ ይሁን ይሄኛው ይሁን ችግር የለውም። ጠቃሚ ይሄኛው ለምን ጥቅስ የምናስገባ ከሆነ አሁን እኔ ገና ርዕሱን ሳልናገር ነው ያለቀብኝ በነገራችን እና 10 ደቂቃ ይሁን ይቻላል። ጥሩ እሺ ይቻላል። 10 ደቂቃ አድርግለት። ሬዲስቶን ንገረኝ። እሺ አንዴ መጽሐፍ ቅዱስ የለውጣ። ኦኬ ጥያቄ እየጸንትን እየጻፍኩ ስለነበረ ነው። መልካም እሺ እንጀምር። እሺ መልካም እንግዲህ በደንብ 10 ደቂቃ ካለን እንግዲህ በደንብ አድርገን ሰፊ ነገሮች እንዲሁም ማንሳት እችላለሁ ማለት ነው። አሪፍ በጣም እንግዲህ ነገረ ስላሴ ስናነሳ እንግዲህ ቅድስት ስላሴ እንላለን ብዙ ጊዜ። እንዲሁም በዚሁ አጋጣሚ ጥሩ ነገር ላጥራ። ቅድስት ስላሴ ስንል የሚስቁ ፕሮቴስታንቶች አሉ። እኔ ለምን እንደሚስቁ አላቅም፣ ግን ስላልገባቸው ነው። ቅድስት ስላሴ ስንል ምን እያለ ነው? ልዩ የሆነ ሶስትነት እያለ ነው። ልዩ የሆነ ሶስትነት። አንድም ደግሞ የስላሴን ቸርነት መሐሪነት በእናት መስለን እናወራለን። ስለዚህ ቅድስት ስላሴ ስንል ግን ልዩ የሆነ ሶስት እሺ ይሰማ ይሆን? እየደወሉብኝ ስለሆነ ነው ይቅርታ በጣም እሺ እንቀጥል። እሺ ቅድስት ስላሴ የሚለውን ያቆምኩት አይደለ? ለምሳሌ እግዚአብሔር እንደ እናት እንደ አባታችን ነው። እግዚአብሔር እንደ እናት የሚንከባከበን እንደ አባት የሚጠብቀን አይደለ? ምኑን ቸርነቱን ርኅራኄውን ስንገልጽ። ስለዚህ ቅድስት ስላሴ እንላለን ማለት ነው። ምንም ስላልተረዱት ነው ብዙዎቹ የሚስቁትም ወይም ብዙ ጊዜ ሲያጣሙና በዚሁ አጋጣሚ እንድታውቁ ነው። ቅድስት ስላሴ ስንል ሩህሩህ ቸር መሐሪ አዛኝ የሆነውን እግዚአብሔርን በሶስትነት ያለውን እግዚአብሔርን ስናነሳ፣ አንዱ ደግሞ ልዩ የሆነ ሶስትነቱ ማለት ነው። በሶስትነቱ አንድነት የለበትም፣ በአንድነቱ ሶስትነቱ አይደበላለቅም። ስለዚህ በሶስትነት በስም በአካል በግብር በኩነት ብለናል። ስለዚህ በስም አብ ወልድ መንፈስ ቅዱስ፣ በአካል አብ አካላዊ፣ ወልድ አካላዊ፣ መንፈስ ቅዱስ አካላዊ፣ ፍጹም ገጽ ፍጹም አካል፣ ፍጹም ገጽ ፍጹም አካል። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ስለዚህ እኔነት አለ ማለት ነው። ሶስት አካል አለ ብለን እናምናለን። ከዛ ደግሞ ምን አለ ደግሞ የግብር አለ። ግብር ስንል አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ እንላለን። መንፈስ ቅዱስ በምንም ሂሳብ ከወልድ አይሰርጽም። ወልድ አስራጭ ተብሎ አይጠራም። ማንም አባትም አላስተማርም። እንዲህ የሚያስተምር ካለ ክህደት ነው። ወልድ አብ ወልድን አሰረጸ አንልም። እንዲህ የሚያስተምር ካለም ክህደት ነው። ወልድን ወለደ እንላለን። አብ መንፈስ ቅዱስን ወለደ አንልም፣ ይልቁንም አሰረጸ እንላለን። እንዲህ የሚያስተምር ካለም ክህደት ነው። ስለዚህ ይህን የግብር ሶስትነት ስናብራራ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን እናስተምራለን ማለት ነው። እሺ አሁን ጥቅሶች እንግዲህ እያሳየው ልሂድ። እንግዲህ ፈቃድ የሚለው ነገር ምንድን ነው ከሚለው ልጀምር። ፈቃድ እኛ በስላሴ ዘንድ ቅድም ኤፍሬምዬ እንዳለው አካል ማለት የራሱ ስሜት፣ እውቀት፣ ፈቃድ ያለው የሚል መግቢያ ሰጥቷቸዋል። እኛ ደግሞ ነው
አካል እኔነት አለው። እኔነት ግን ስላለው ግን የራሱ እውቀት፣ የራሱ ስሜት፣ የራሱ ፈቃድ የሚባል ነገር በስላሴ ዘንድ የለም። ማወቅ መፍቀድ የአንዱ መለኮት የአንዱ አምላክ ነው እንጂ ባህሪ ነው እንጂ የባህሪ ሶስትነት ደግሞ የለም። የባህሪ አንድነት ነው ያለው። ስለዚህ እኛ ሶስት አምላክ አናመልክም። የራስ ፍቃድ የራስ እውቀት ካለማ ሶስት አምላክ ሆነ። ግን አንዲት ፍቃድ አንዲት እውቀት ነው ያለችው። የራስ የሚባል ነገር የለም። የራስ አብ የራሱ እውቀት አለው የሚባል ነገር የለም። አብ ያለው እውቀት ወልድ አለው። ስለዚህ አንዲት እውቀት ነው ያለችው። መንፈስ ቅዱስ የራሱ የሚባል የለውም። ይህን ዓለም የመፍጠር አንድነት አለ፣ ይህን ዓለም የማሳለፍ አንድነት አለ። ስለዚህ አንድነት ነው ያለው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አምላካችን ኢየሱስ ክርስቶስ እንዲህ አለ፣ እኔና አብ አንድ ነን አለ። እኔና አብ አንድ ነን። በቃ እኔና አብ አንድ ነን። አንድ አምላክ ነው ያለው። አንድ ጌታ ነው ያለው። አንዲት ፈቃድ ነው ያለችው። አንዲት አገዛዝ ነው ያለችው። እኔና አብ አንድ ነን። አብ የሚያውቀውን ወልድም ያውቃል። የሆነ አብ የራሱ እውቀት ወልድም የራሱ እውቀት ካለውማ እንዴት አንድ ይሆናል? ይልቅም ሁለት ሶስት እየሆነ ወደ ሶስት አምላክነት ይገባል። እኛ ግን ሶስት አምላክ አናመልክም፣ አንድ አምላክ እንጂ። የዮሐንስ ወንጌል ምዕራፍ 17 ከቁጥር 20 ደግሞ ላንብብላችሁ። የዮሐንስ ወንጌል ምዕራፍ 17 ቅድም የሰጧችሁ ነው። ከቁጥር 20 እስከ 23 ይሄንን ድጋሚ ያነሳልናል። ወደ 4 ደቂቃ ነው የቀረችኝ። በጣም ብዙ አነሳ ነበር ግን እሺ፣ ወደ ኦንቶሎጂ ጣ እንግዲህ እኛ ምን እናምናለን? ፍጥረት ሁሉ የተፈጠረው በአብ በወልድ መንፈስ ቅዱስ ነው ብለን እናምናለን። መዝሙረ ዳዊት መዝሙር 32 በቅንፍ 33 ከቁጥር 6 ላይ በአፕሊኬሽኑ አይ ቲንክ 33 ላይ ሄዳል መሰለኝ 33 አሁን እንዲህ ይላል፣ በእግዚአብሔር ቃል ሰማዮች ጸኑ ይላል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸውም ሁሉ በአፉ እስትንፋስ ይለዋል። አስተውሉ። አንዱ ለአንዱ ቃል፣ አንዱ ለአንዱ እስትንፋስ ሕይወት፣ አንዱ ለአንዱ ልብ ብለን እናስተምራለን። ስለዚህ ምን ይላል? በእግዚአብሔር ቃል ሰማዮች ጸኑ። በማ በእግዚአብሔር ቃል። እግዚአብሔር የተባለው ማን ነው? አብ። የአብ ቃሉ፣ የአብ ኃይሉ፣ የአብ ጥበቡ ደግሞ ማን ነው? አካላዊ ቃል። ስለዚህ በእግዚአብሔር ቃል፣ እርሱ የአብ ቃል ነው። ማ አካላዊ ቃል። ልክ ምን እንደሚል በልጁ ዓለማቱን ሁሉ ፈጠረ አይደል የሚለው? በልጁ ዓለማቱን ሁሉ ፈጠረ። እንግዲህ ቃል የተባለው ሁሉ በእርሱ ሆነ የተባለው አካላዊ ቃል በልጁ ዓለማቱን ሁሉ ፈጠረ ማለት በንግግር ፈጠረ ማለት አይደለም። ያ የሚያሳየው ምንድን ነው? አብ ያቀደውን ወልድም አቅዷል፣ መንፈስ ቅዱስም አቅዷል። አብ አቅዶ ሰውን ፈጠረ፣ ወልድም ፈጠረ፣ መንፈስ ቅዱስም ፈጠረ። አብ ሕይወት ሰጠ፣ ወልድም ሕይወት ሰጠ፣ መንፈስ ቅዱስም ሕይወት ሰጠ። ስለዚህ ምን አለ? በእግዚአብሔር ቃል ሰማዮች ጸኑ። ከዛ ሰራዊቶቻቸውን ደግሞ በማ በአፉ እስትንፋስ ይለዋል። በማ በእግዚአብሔር አፍ እስትንፋስ፣ በማ በእግዚአብሔር ቃል። ስለዚህ ያ እስትንፋሱ መንፈስ ቅዱስ ምን ተባለ ግን? የእግዚአብሔር እስትንፋስ። ያ ቃሉ አካላዊ ቃል ወልድ ምን ተባለ ግን? የእግዚአብሔር ቃሉ። አያችሁ? ስለዚህ ምን አለ ማለት ነው? አንዱ በአንዱ ህሉ ሆኖ ይኖራል። ከዊን ማለት ይሄ ነው። በቃ እግዚአብሔርን ማጥናት ማለት ጥርት ባለ የኦርቶዶክስ ተዋሕዶ ትምህርት ይሄ ነው። ጥርት ባለ። ሌላም ልጨምርላችሁ። እዚህ መጽሐፈ ኢዮብ ላይ ኢዮብ እንዲህ ብሎ ተናገረ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ደግሞ እንዲህ አለ፣ የእግዚአብሔር መንፈስ ፈጠረኝ አለ። ደግሞ ቅድም ቃል አይደለ? ዓለማት ሁሉ በልጁ ፈጠረ አለን። ቃል ፈጣሪ ነው አለን። አካላዊ ቃል ፈጣሪ ነው አለን። የአብ ቃሉ፣ የአብ ኃይሉ፣ የአብ ጥበቡ እርሱ ቃል ፈጣሪ ነው አለ። አሁን ደግሞ መጣነ ደግሞ ኢዮብ ሲናገር ምን አለ? የእግዚአብሔር መንፈስ ፈጠረኝ አለ። አያችሁ? መንፈስ ቅዱስ እንደመሆኑ ፈጣሪ ይለዋል። የእግዚአብሔር መንፈስ ፈጠረኝ። ቅድምን የተባሉ መዝሙረ ዳዊት ላይ በሰራዊቶቻቸው ሙሉ በአፉ እስትንፋስ እንደሚል አዳምንም እግዚአብሔር ከአፈር አበጃጀው የሕይወትንም እስትንፋስ እፍ አለበት ይላል። አዳምም ሕያው ነፍስ ያለው ሆነ ይላል። ስለዚህ መዝሙረ ዳዊት መዝሙር 33 ቅድም ያነበብኩላቸው የሚላል ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። የተፈጠሩት ሁሉ በመንፈስ ቅዱስ ሕይወት ሰጭነት ሕይወት አገኙ። ያ ግን ያ መንፈስ ቅዱስ ለፍጥረት ሁሉ ሕይወት የሰጠ መንፈስ ቅዱስ ራሱ ደግሞ ምን ተብሎ ተጠራ? የእግዚአብሔር እስትንፋሱ ተብሎ ተጠራ። ደግሞ ሕይወት ተብሎ ተጠራ ማለት ነው። የእግዚአብሔር ሕይወት እስትንፋስ ተብሎ። እሺ፣ ስለዚህ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ይላል። ደግሞ አሁንም አምጥቶ የላችሁ መንፈስ ቅዱስን ሁሉንም የሚችል የአምላክ እስትንፋስ ይለዋል። የአምላክ እስትንፋስ ስለተባለ እስትንፋስ ዝም ብሎ እኛ የምንተነፍሰው ማለት ነው አይደለም። ይሄ የአምላክ እስትንፋስ ሕይወት ሰጪ ነው። ምክንያቱም ይላል የአምላክ እስትንፋስ ሕይወትን ሰጠኝ ይላል።
መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ ሕይወት ሰጪ ነው። እርሱን ደግሞ ግን ምን ተደግሞ የአምላክ እስትንፋስ ሰው ደግሞ ተጠራ። ስለዚህ ምን እንላለን? በኩነት ትምህርታችን ይህም በግልጹ እናስተምራለን። የአብን የወልድን የመንፈስ ቅዱስ ኩነት አንዱ በአንዱ እንዴት ነው ህልው ሆኖ የሚኖረው? ምክንያቱም ጌታችን ኢየሱስ ክርስቶስ ምን አለ? እኔ በአንተ እንዳለው አንተም በእኔ እንዳልክ አለ። እንዴት ነው የሚኖረው? በኋላ ጠይቃለሁ ይህን ነገር ጥያቄ ኤፍሬም፣ እንደ ፕሮቴስታንት ቪው ማየት ስለምፈልግ እንዴት ነው አብ በወልድ የሚኖረው? ወልድስ በአብ እንዴት ነው የሚኖረው? መንፈስ ቅዱስ በአብና በወልድ እንዴት ነው የሚኖረው? ምንድን ነው መገለጫውስ የሚለውን እንማራለን ብዬ አስባለሁ። እግዚአብሔር ይስጥልኝ። ሌላው እንግዲህ ፍቃድን በተመለከተ የአብን ፍቃድ ለምሳሌ የምታዩት እንዴት ነው? አንድ ጥቅስ ብቻ ባነሳ አንደኛ ተሰሎንቄ 5:17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ አለ። እሺ፣ በሁሉ አመስግኑ አለ። እሺ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ሳታቋርጡ ጸልዩ አለ። እሺ፣ በሁሉ አመስግኑ አለ። እሺ፣ ይህ የእግዚአብሔር ፍቃድ አለ። ስለ አብ ነው የሚያወራው። በክርስቶስ ኢየሱስ ወደ እናንተ ነውና ይላል። What about the Son? Okay, God the Son, same like God the Father, is a person with mind, emotion and will. ይሄ ነው ትክክለኛው ትምህርት። እሺ የወልድን እውቀትን ለምሳሌ ሉቃስ 2:52 ላይ ኢየሱስ ደግሞ በጥበብ እና በቁመት በሞገስም እንግዲህ በእግዚአብሔርና በሰው ፊት ያድግ ነበር ይላል። ይሄ የሚናገረው አብን አይደለም፣ ኢየሱስን ነው እየተናገረ ያለው። ኦኬ፣ ኢየሱስን ነው ያድግ ነበር የሚለው፣ መቼስ አብን አይደለም። ኦኬ፣ ስሜቱን እኒ ከተባለ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። ዮሐንስ 11:35 ላይ ለምሳሌ ኢየሱስ እንባውን አፈሰሰ ይላል። ኢየሱስ እንባውን አፈሰሰ ማለት ኢየሱስ እንባውን አፈሰሰ ነው። አብ አፈሰሰ ወይም መንፈስ ቅዱስ እንባውን አፈሰሰ ማለት አይደለም። እንግዲህ ሰው የሆነው እሱ ነው፣ ታውቃላችሁ። ዮሐንስ 11:35 ላይ ማለት ነው። ሌላም መጨመር ካስፈለገ እንግዲህ አሁን የኢሞሽን ወይም ስሜት ነው እየጠቀስን ያለ ነው የወልድን ሉቃስ 7:13 ላይ ጌታን ባያት ጊዜ ይልና አዘነላት፣ አታልቅሽ አላት ይላል። ኦኬ፣ ያቺ ልጅ ልትቀብር የሄደችውን ሴት ማለት ነው። ኦኬ፣ እውቀትን በተመለከተ ፈቃድን በተመለከተ እውቀትን አንስተናል። ፈቃድን በተመለከተ በጣም በርካታ ሀሳቦችን ማንሳት እንችላለን፣ ግን ሁለት በአንድ ነው አሁን የምነግራችሁ። የአብንና የወልድን ፈቃድ አንድ ላይ የምናይበትን ልንገራችሁ። ለምሳሌ ዮሐንስ ወንጌል 5:30 ላይ እንደዚህ ይላል፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ከዛስ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ካለ በኋላ የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። ሃሌሉያ! የላከኝን ምን ፈቃድ እንጂ ፈቃዴን አልሻምና። ኦኬ፣ ስለዚህ የአብና የሱን ፍቃድ ይኸው ሁለት አድርጎ እያሳየን ነው። የተቃረነ ያልሆነ በስራ ሲገለጥ አንድ የሆነ ነገር ግን ከአብ የተነጠለ ፍቃድ እንዳለው በግልጽ እየተናገረ ነው። ኢየሱስ ምን እያለ የላከኝን ፍቃድ። ኦኬ፣ ማነው የላከው? አባቱ አብ። የላከኝን ፍቃድ እንጂ አለና ፈቃዴን አልሻም፣ የኔ ፈቃድ አልሻም፣ አልፈልግም፣ የላከኝን ፍቃድ ነው አለ። እሺ፣ ሌላ ለምን አንጨምርም? ሉቃስ 22:42 ላይ እንደዚህ ይላል፣ አባቶ ያለ ብትፈቅድ ይቺ ጽዋ ከኔ ውሰድ አለ። የአባቱን ፍቃድ ነው የጠየቀው። ብትፈቅድ አለው። እሺ፣ ይችን ጽዋ ከኔ ውሰድ፣ ነገር ግን አለና የኔ ፍቃድ አይሁን አለ። የኔ ፍቃድ ምን አይሁን? እሺ፣ ያንተ እንጂ የኔ ፍቃድ አለ። ፍቃድ አለኝ እያለ ነው ኢየሱስ። የኔ ፍቃድ አይሁን፣ ነገር ግን ያንተ ፍቃድ ይሁን አለ። ከዚህ በላይ እንግዲህ ማሳያ ምንም ሊል አይችልም። እሺ፣ የመንፈስ ቅዱስ what about the Holy Spirit? የመንፈስ ቅዱስም ልክ እንደ አብ እንደ ወልድ ሁሉ አካል ስንል ከስላሴ አካላት መካከል አንዱ መንፈስ ቅዱስ ነው። እውቀት፣ ስሜት፣ ፍቃድ አለው መንፈስ ቅዱስን። ለምን እውቀት አናነሳም? የመንፈስ ቅዱስን እውቀት። ኦኬ፣ እንደዚህ የሚል ቃል ታገኛላችሁ። ሮሜ 8:27 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። ስለ መንፈስ ቅዱስ እውቀት ነው እየነገረን ያለው። ኦኬ፣ what about the emotion? ስለ የመንፈስ ቅዱስን ስሜት መጽሐፍ ቅዱስ ወደ ኤፌሶን ምዕራፍ 4:30 ላይ እንደዚህ የሚል ቃል አለ፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት አለ። ኢየሱስ ክርስቶስ። ኦኬ፣ ሐዋርያው ቅዱስ ጳውሎስ ስለ መንፈስ ቅዱስ በተናገረው ማለት ነው። ለቤዛ ቀን የታተማችሁበትን ቅዱሱ መንፈስ አታሳዝኑት አለ። ቅዱሱ መንፈስ የተባለው ማን ነው? መንፈስ ቅዱስ ነው። ኦኬ፣ ለምን ስለ እውቀት አንሄድም? እውቀትን አይተናል፣ ስሜትን አይተናል።
ኦኬ የቀረን ፍቃድ ነው የመንፈስ ቅዱስን ፍቃድ እኔ ኦኬ አንድ ጊዜ የመንፈስ ቅዱስን ፍቃድ ደግሞ እኔ እዛው ሮሜ ላይ ከፍ ብሎ አንድ ደቂቃ እንደዚህ ይላል የመንፈስ ቅዱስ ፈቃድ ሮሜ 8:5 እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ኦኬ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። አንድን ጨምር ስለ መንፈስ ቅዱስ ፈቃድ እዚሁ 11 ላይ እንደዚህ ያለ ይገልጣል። አንደኛ ቆሮንቶስ 12 ላይ ብዙ ጊዜ ስለ ጸጋ ስጦታ የምናነሳው ሐሳብ ላይ ነው። ይሄንን ብዬ 10 ሰከንድ ነው ያለኝ ብዙ ማለት ስለማልችል ወደ ጥያቄና መልስ አይ ቲንክ እንገባለን። አመሰግናለሁ። ተባረኩ። እሺ ጥያቄና መልስ ሳይሆን ኤፍሬም ያነሳቸውን ጥቅሶች እኔ አፈርሳለሁ አንተ ደግሞ የኔን ታፈርሳለህ ማለት ነው። ጥቅሶች ስለሰጠን ኦኬ ሶ ለዛ 5 ደቂቃ አይ ቲንክ 5 ደቂቃ ይበቃናል። ኤፍሬም ይበዛል ያሬድዬ እኔ ከ3 ደቂቃውና ማውጣት ስላለብኝ እሺ 3 ደቂቃ ይሁንና ቶሎ ቶሎ አድርገን መልካም እሺ 3 ደቂቃ ያዙልን። ይቅርታ እንደ ያሬድዬ ኮሜንቱ 100 ስሞላ ነው እሺ የምከፈተው ታብታቡ ይቅርታ እንግዲህ ተጣፈናችሁ ምን ማረጋችሁ እሺ 3 ደቂቃ ተይዘው ኦኬ እሺ ያ በቃ ታስጀምረው መልካም እንግዲህ ኤፍሬምዬን እግዚአብሔር ይስጥልን እንደሰማችሁት ነው። ግን የራሱን ኦንቶሎጂካል ትምህርት አላብራራም ምንም አላብራራም። በቃ በጥያቄ እንጠይቋለን ብሎ አለፈ የራሱንም ሳይነግረን። እኔ ግን በደንብ አብራርቼ አንዱ በአንዱ እንዴት ህሉ እንደሆነ አንዱ በአንዱ እንዴት እንደሚኖር አብራርቻለሁ። በኋላ በጥያቄ ግን የማነሳቸው ጥያቄዎች ይኖሩኛል ማለት ነው። እሺ ያነሳቸውን ጥቂት ጥቅሶች እንግዲህ በ3 ደቂቃ ልጨርስ። ኤፌሶን 4:30 ላይ መንፈስ ቅዱስን አታሳዝኑ ይሄ ስሜትን ያሳያል ብሎናል። በነገራችን ላይ ለመለኮት ስሜት አለው አይባልም። የእግዚአብሔርን ጥልቅ የሆነ የእግዚአብሔርን ለምሳሌ እግዚአብሔር ተቆጣ ሲባል እንዲያው በቃ በሰው ሰውኛ የእግዚአብሔር ምን ያህል እንዳዘነብን እግዚአብሔር ተጸጸተ ሲባል እኮ እንደ ሰው መጸጸቱ አይደለም መቼም ግን እኛ እንዲገባን ተቀመጠልን እንጂ ለመለኮት በእውነት መጸጸት የለበትም። የእግዚአብሔር ቁጣው ፍርዱ ነው። መልካም ላረገ እግዚአብሔር መልካም ሰው የዘራውን ነው የሚያጭደው። ስለዚህ መልካም ላረገ መልካም የሚለዋወጥ ስሜት የለውም እግዚአብሔር ስሜት አለው። መለኮት ስሜት አለው ተብሎ አንዴ አፕ አንዴ ዳውን የሚሆን አንዴ እንደኛ ሲፈልግ የሚያለቅስ ሲፈልግ እንደዛ አይደለም። ተጸጸተ የሚለውን እንደተጻፈል ተጸጸተ ሲባል እዛው ላይ ተመልሶ እግዚአብሔር ግን እንደሰው አይጸጸትም ደግሞ ተጽፏል። ስለዚህ ተጸጸተ የሚለውን ወስደን ስሜት አለው አንልም ማለት ነው። ለእግዚአብሔር ሲነገር የሚብራራበት የራሱ መንገድ ስላለው ስለዚህ ቅዱስን የእግዚአብሔር መንፈስ አታሳዝኑ የሚለው 30 ላይ የሚገርማችሁ ከ1 እስከ 7 ስታነቡ ምን ይላል መሰላችሁ? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ በመጠራታችሁ በአንድ ተስፋ እንደጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉም አባት አለ ይላል። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ ተሰጠ ይላል። አያችሁት? ማቴዎስ ወንጌል ምዕራፍ 10 ላይ አምላካችን ኢየሱስ ክርስቶስ ጸጋን ሲሰጥ እናያለን። ለሐዋርያቱ አገልግሎትን ሲያሰማራቸው እናያለን። ድውይ እንዲያወጡ፣ አጋንንት እንዲፈውሱ፣ በተለያየ ጸጋ እንዲያገለግሉ ጸጋን ሲሰጣቸው እናያለን። ለምን? ያለችው ፍቃድ አሁን አንዲት ናት። የመንፈስ ቅዱስም ፍቃድ አንዲት ናት። የወልድም የአብም ፈቃድ አንዲት ናት። 3 ፈቃድ የሚባል ነገር የለም። አብ የሚሰጠውን መንፈስ ቅዱስም ይሰጣል። መንፈስ ቅዱስ የሰጠውን ጸጋ አብም ወልድም ይሰጣሉ። ምንም ችግር የለውም። እሺ ሌላ በአንደኛ ቆሮንቶስ የተነሳው ሐሳብ ነው። በጣም ደቂቃ የምትገርም ናት፣ ግን ይሁን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ የተነሳ ሐሳብ አለ። እሱ ምን የሚለው ነው? ይህን ሁሉ ግን ያ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያከፈለ ያደርጋል። አሁንም መንፈስ እንደሚፈቅድ የሚለውን ይኸው የተለያየ አይነት ፈቃድ አለ ለማለት ወንድማችን ኤፍሬም አሳይቷል። ቁጥር 6 ላይ ግን ከፍላችሁ እንዲህ የሚል ቃል አለ። አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። በቃ አሰራር ልዩ ልዩ ነው፣ ሁሉን በሁሉ ግን የሚያደርግ እግዚአብሔር አንድ ነው። ያው መንፈስ ቅዱስ ነው የሚሰጠው። ያው እግዚአብሔር የተባለው መንፈስ ቅዱስ፣ እግዚአብሔር የተባለው ወልድ አብም አንድ ነው። በቃ አሰራር ግን ልዩ ልዩ ነው። ጸጋስ የሚሰጠው ከአብን ከወልድን ከመንፈስ ቅዱስም ይሰጣል። ለብቻው መንፈስ ቅዱስ የሚሰጠው የተለየ ፈቃድ የለም።
አጠረኝ። በጣም ብዙ ጥቅስ ነበር ያስኩት። ይበቃኛል። እሺ ገስትልኝ። እሺ ልጀምር። እሺ አመሰግናለሁ። እንግዲህ ያሬድዬ ምናልባት አጥሮት ይሆናል። ጥቅስ አንስቷል፣ አንድ ጥቅስ አንስቷል። እንግዲህ መንፈስ ቅዱስ ስሜት እንዳለው እግዚአብሔር ስሜት እንዳለው ይናገራል መጽሐፍ ቅዱስ። ስሜት የለውም ብሏል ያሬድ እና እሱ እንግዲህ ያው ከመጽሐፉ ጋር በመጋጨት ነው። መጽሐፍ ቅዱስ ጋር በግልጥ መጋጨት ነው። የመጽሐፍ ቅዱስን ሀሳብ አለመቀበል ነው። ኦኬ። ምክንያቱም እግዚአብሔር ስሜት የለውም የሚል ሀሳብ አንስተዋል። እግዚአብሔር ስሜት እንዳለው መጽሐፍ ቅዱስ በግልጽ ይናገራል። እግዚአብሔር ስሜት የለውም ማለት እግዚአብሔር አይወድም ማለት ነው። በነገራችን ላይ እግዚአብሔር ፍቅር ነው የሚለው ውሸት ነው ማለት ነው። በነገራችን ላይ እሺ ኤፍሬም ዝግጁ ነህ? ልጀምር? የስ ያሬድዬ ዝግጁ ነኝ። ሌትስ ጎ። እሺ በመዝሙረ ዳዊት መዝሙር 33 እና በመጽሐፈ ኢዮብ ምዕራፍ 33 የእግዚአብሔር እስትንፋስ አንድ ያሬድዬ አይሰማም? ኧረ ይሰማኛል። እኔ እሺ አንድ ያስጀምረው ከመጀመሪያ አድርግለትና ምንድነው ደብተራ ቶሎ ማትጀምረው? ሲጀምር ጀምር መልስለት። ከ10 ደቂቃው ከመጀመሪያ አድርገው። ያለህም አልመሰለኝም እኔ ጀምሮ ንገሩኝ እንደገና ድጋሚ 10 ደቂቃ አድርገው። 10 ደቂቃ አድርገው ድጋሚ ሪሴት አድርገው። እሺ ለምንድን ነው ቶሎ ነው የምጀምረው እኮ ኤፍሬም ምንድን ነው? እሺ በቃ ጀምር። እሺ ኤፍሬምዬ በመዝሙረ ዳዊት መዝሙር 33 ቁጥር 6 እና በመጽሐፈ ኢዮብ ምዕራፍ 33 ላይ የእግዚአብሔር እስትንፋስ የተባለው ማን ነው? አንድ ጊዜ ላውጣው። መዝሙር 133 መዝሙር 33 ቅድም እኮ ሰጥቼ ነበር። መዝሙር 33 ላይ ኮምፒውተር ላይ 33 በመጽሐፍ ቅዱስ ከሆነ ግን 32 ይችላል። ቁጥር 6 ላይ ሰማያት በእግዚአብሔር ቃል ጸኑ የሚለው ሰራዊቶቻቸው ሙሉ በአፉ እስትንፋስ ይላል። እሺ የእግዚአብሔር ቃል የተባለው ማን ነው? አብ። የእግዚአብሔር ቃል የተባለው በእግዚአብሔር ቃል ነው የሚለው። እግዚአብሔር አብ ነው፣ ቃል ደግሞ ችግር የለውም። እሺ በእግዚአብሔር ቃል የተባለው ማን ነው? ቃል ኢየሱስ ነው። በማን ቃል ተባለ? በእግዚአብሔር ቃል። የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል ማለት እግዚአብሔር አብ ነው። ቃል ደግሞ ማለት እግዚአብሔር ወልድ ነው። የእግዚአብሔር ቃል ማለት የእሱ የሆነው ወልድ። ለምንድን ነው የእግዚአብሔር ቃል ተብሎ የሚጠራው? እንዴ ልጁ አይደል? የባህሪ ልጁ ነው እኮ አብም የባህሪ እሱማ ልጁ ነው የሚባለው። ግን ቃሉ ለምን ተብሎ ይጠራ ነው ጥያቄ። እንዴ ቃሉ ብሎ መጽሐፍ ቅዱስ እንደዛ እሱ ጋር ብቻ አይደለም። ራዕይ መጽሐፍ ላይ የእግዚአብሔር ቃል ተብሏል እያለ እኮ የእግዚአብሔር ቃል ለምን ቃል የእግዚአብሔር ቃል እንዴት ለምን ተባለ ይባላል? መጽሐፍ ቅዱስ ብሎታል። ጥሩ አልፈዋለሁ፣ ችግር የለውም። በቃ እሺ መንፈስ እስትንፋስ የተባለው ማን ነው? እዚሁ ላይ ነው የምጠይቀኝ። ሰራዊቶች ሁሉ በአፉ እስትንፋስ የሚለው እየጠቀስከኝ ያለው የእግዚአብሔር እስትንፋስ የእግዚአብሔር መንፈስ ቅዱስን ነው እያነሳ ያለ። የማን እስትንፋስ ተባለ? የእግዚአብሔር እስትንፋስ ማለት ነው። የእግዚአብሔር መንፈስ እያለ ይጠቅሰዋል። በጣም ገባኝ። የእግዚአብሔር እስትንፋስ ይባላል። የእግዚአብሔር እስትንፋስ ሲባል ማለት ነው። እግዚአብሔር እስትንፋስ ማለት እግዚአብሔር እስትንፋስ ነው። ምን ነው እንዲተረጎም የፈለግከው? ስለዚህ የአብ እስትንፋስ መንፈስ ቅዱስ ነው አይደል? የአብ እስትንፋስ መንፈስ ቅዱስ ነው ብሎ ይገልጠዋል። አዎ እዚህ ጋር መንፈስም ብሎ ይገልጠዋል። በጣም በርካታ ነገር ይገልጠዋል። ስለዚህ የአብ እስትንፋስ መንፈስ ቅዱስ ነው። የወልድ እስትንፋስ መንፈስ ቅዱስ አይደለም? ማስረጃ አምጣ። የአንተ ተራ እኮ ነው። እኔን ትጠይቀኛለህ እንዴ? የአብ እስትንፋስ መንፈስ ቅዱስ ነው ካልክ የወልድ እስትንፋስ ማን ነው? የወልድ እስትንፋስ መንፈስ ቅዱስ ነው የሚል መጽሐፍ ቅዱስ ላይ አምጣ እኮ። እሺ ማን ነው? እኔንም አትጠይቀኝ። እኔ ጥያቄ ነው። ተራውን ረሳኸው። ምንም በማይለው ጉዳይ ላይ እኔ አላወራም። መጽሐፍ ቅዱስ በቃ እንደሱ ብለህ ለፈው። መልካም እሺ። ስለዚህ የሌለ ነገር አላወራም ስለሆንኩኝ በቃ ጥሩ፣ ችግር የለውም። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች አላደርግም ሲል ምን እያለ ነው ጌታ? ዮሐንስ 5:30 እሺ ቅድም የሰጠው ከሆነ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። እኔ ከራሴ አንዳች ላደርግ አይቻለኝም ሲል ኢየሱስ ምን ማለቱ እንደሆነ ኤፍሬም ባለ ጊዜ ማብራራት አይጠበቅ። ራሱ ኢየሱስ ምን አለ ለምን እንደሆነ ሲጠይቅ እዛው አረፍተ ነገሩን አልጨረሰውም ገና። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ካለ በኋላ የላከኝን ፍቃድ እንጂ ፍቃዴን አልሻምና
ከራሱ አንዳች አላደረገም። ለአብ ፈቃድ እየመለስኩ ነው ያሬድዬ። ለአብ ፈቃድ ኦኬ፣ እያነበብኩ ነው። የኔን ፈቃድ ስላስገዛው በራሴ የሱ ፈቃድ ምን ነበረ? የማ ፈቃድ? የወልድ ፈቃድ። የራሱ ፈቃድ አለው ስላልከኝ የወልድ ፈቃድ ምንድን ነበር? የወልድ ፍቃድ ምንድን ነው ብለህ በምን ጉዳይ ላይ ነው ስፔሲፊክ? የወልድ ፍቃድ ይሄ ነው ይባላል? አሁን ባነበብከው ክፍል ላይ የወልድ ፍቃድ ምን ነበረ? ከዚህ ጋማ የወልድ ፍቃድ የራሱ እንዳለው ነው እንጂ ፍቃዱ ምን እንደሆነ አላበራራም እዚህ ላይ እንዴ። የራሱ ፍቃድ አለው ስላልከኝ በዚህ ክፍል ላይ የራሱ ፍቃድ ምንድን ነው? ይሄው የራሱ ፍቃድማ እንዳለው የላከኝም ፍቃድ እንጂ ፈቃዴን አልሻም አለ። ፈቃዴ አለና ፈቃዱ አለ። ፈቃዱ ፈቃድ ሁለት ፈቃድ ምንድን ነበረ? የሱ ፈቃድ ምን ነበረ? አንተ እኮ ነው ይሄን የወልድ ፍቃድ ምን ነበረ የምትለኝ? የወልድ ፍቃድ ምንድን ነው የምትለው? በጣም ፈኒ ጥያቄ። በምን ጉዳይ እንዴ? የወልድ ፍቃድ በምን ጉዳይ? በኤፍሬም ጉዳይ፣ በፍጥረት ጉዳይ፣ በሁሉም ጉዳይ የወልድ ፍቃድ የተወ ፈቃድ የራሱ ፍቃድ ስቶታል አልከኝ። ምን ነበር የተወ ፈቃድ? አይ እኔ አይደለሁም ምለው እሱ ራሱ ነው ያለው። ምንድን ነው ያለው? አንተ እኮ ነው ጠቅስ አንተ ቅድም ዮሐንስ 5:30 ብለህ የራሱ ፈቃድ ይኸው የወልድን የራሱ ፈቃድ ላሳያችሁ ብላ መጣኸው። ስለዚህ 5:30 ላይ ኦኬ 5:30 ላይ ያሬድ እያለኝ ያለው እኔ እያልኩ ያለሁት የላከኝን ፍቃድ እንጂ ፈቃዴን አልሻምና ብሎ የላከው ፈቃድ ምን ነበረ? እሱ ከላከው ፍቃድ የእሱ ፍቃድ ምን እንደሆነ እዚህ ክፍል ላይ አይናገርም። ትቻለው እኮ። ስለዚህ ሳታቆሎ ቅድም የጠቀስከው የወልድ ፍቃድ ለማሳየት ብለህ የጠቀስከው የወልድ ፍቃድ አለው የራሱ ብዬ ነው የጠቀስኩት። ይሄ ሙሽራይቱን ለመውሰድ ኤፍሬም ያውቃል ሳያውቀው ነው ደቂቃ እያለቀብኝ ነው ፕሊዝ። ስለዚህ አብራራ ብለኸኝ ካዲያ ምን እንዳደረግልህ ነው የምትፈልገው? ያውቃል ወይስ ሳያውቅም ነው ጥያቄ ጠይቀኛል። ይሄኛው ክፍል ላይ ወልድ ስለዛች ቀን አላውቅም እያለ ሳይሆን ምልክቱን ስለነገራቸው ምን እያለ ነው? ዲክሌር የሚያደርገው አባት ስለሆነ አባት ነው ያንን ቀን ዲክሌር የሚያደርገው እያለ ነው። ለአባት ሰጥቶ እንጂ ወልድ አያውቀውም። አንተ እኮ ለእውቀት የአብ እውቀት ብለህ እኮ ያመጣው ጥቅስ ይሄንን ነው። እዚህ ውስጥ የወልድ እውቀት የለም። የአብ እውቀት እዚህ ጋር ውስጥ የለም። አልታየም። የአብ እውቀት ብዬ ነው ያመጣሁት። ጠየኩህ ስለ ወልድ እውቀት ነው። የወልድ እውቀት የለም። ወልድ አይደለም። እዚህ ጋር የመጣሁት የወልድ እውቀት ብዬ አይደለም፣ የአብ እውቀት ብዬ ነው የመጣሁት። የወልድ እውቀት ምንድን ነው? እዚህ ውስጥ ወልድ እውቀት አለው ስለመጨረሻው ቀን ወይስ የለውም? ይህንን ጥቅስ ያመጣሁት የአብ እውቀት ብዬ ነው። የአብ እውቀት ደግሞ ኢየሱስ ተናገረ። ምን ሲል? ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን አለና የሚያውቅ የለም አለ። ስለዚህ የአብ እውቀት አያውቅም። ስለዚህ ይሄ ማለት አብ የራሱ እውቀት አለው ማለት ነው። ወልድ የራሱ እውቀት የሱ እውቀት ደግሞ ይሄን ቀን አያውቅም ማለት ነው። ወልድ አሁን ወልድ የዚህን ቀን እውቀት አያውቅም ወይ በእውቀቱ የምትለኝ ከሆነ እንዴት ክፍሉን እንደምፈታው እኮ ያብራራውልህ ነው። ያውቃል ወይስ አያውቅም ነው ጥያቄው። ያውቃል ወይስ አያውቅም? አሁን ያውቃል አያውቅም አይደለም የሚሆነው። አላውቅም እዚህ ጋር ዲክሌር እያደረገ ነው ያለው ነው። ካልተመለሰልኝ እኔ ደቂቃዬን ስለምጠቀም በቃ ችግር የለውም። እሺ እኔ በአብ እንዳለው አብን በእኔ እንዳለ አታውቁምና አለ ጌታ አይደለ? ስንት ላይ እኔ በአብ እንዳለው ያለተው ጊዜን አታዋክብኝ ኤፍሬም። እኔ በአብ እንዳለው እሺ፣ ወልድ በአብ ውስጥ እንዴት ነው የሚኖረው? ወልድ በአብ ውስጥ የሚኖረው እንዴት ነው? በጣም ቆንጆ ጥያቄ። ወልድ በአብ ውስጥ የሚኖረው አበራዊ ስለ ሀሳብ ነው የሚያወራው። የአብ ሀሳብ ዘላለማዊ እቅድና ፕሮግራም በእኔ ውስጥ አለ። እኔም እንደዛ መኖር ነው ያልኩህ። በአብ በወልድ ውስጥ መኖር ማለት አካል ውስጥ ይገባል ማለት አይደለም። ወልድ በመንፈስ ቅዱስ ውስጥ ይኖራል። አብም ወልድም መንፈስ ቅዱስ ውስጥም አብና ወልድ አሉ። ወልድም ውስጥ አብና መንፈስ ቅዱስ አሉ። እንደዚህ ይኖራል ግን ሲል በሀሳብ በእቅድና በፕሮግራም መንፈስ ቅዱስ በወልድ ውስጥ እንዴት ነው የሚኖረው? እንዳልኩ መገለጫ ምንድነው ለመኖሩ? በሀሳብ ሀሳብ እቅድ ጨርሻለሁ። ችግር የለውም። እሺ ኤፍሬም ጨርሻለሁ። ኦኬ። ስለዚህ ወደ እኔ ጥያቄና መልስ እንምጣ። ኦኬ አንድ ጊዜ መጽሐፍ ቅዱሴን ላምጣና በነገራችን ላይ ማነሳው ጥያቄ አንተ ራስ ያነሳቸውን ጥያቄዎች ነው። እኔን የጠየከኝን ተመልሼ ያነሳቸው ስለነበሩ የራስ ጥያቄ የለም ኤፍሬም። እሺ ኖ እኔ ያነሳቸውን ነው ያልኩት። እኔ ያስተማርኩባቸውን ቅድም ጥቅሶች መልሼ የራስ ጥያቄ ስላልከኝ ሰው እሺ። አንዴ አንተ የጠየከኝ እኮ የኔ ትምህርት ላይ አይደል እንዴ? እንዲህ ብለህ ነበር እያልክ አይደል ጠየቀኝ የነበረው? እሺ 10 ደቂቃውን ጀምር 10 ደቂቃውን ጀምር 10 ደቂቃውን ጀምረው። እንደዚህ የሚል ቃል ቅድም እንትን እያልን ነበረ። ቆይ አንድ ጊዜ ጥቅሱን እየሰጠኝ ኤፍሬም እንዳወጣ
እሺ አንድ ጊዜ ቆይ፣ አንድ ጊዜ ጥቅሱን እሰጥሃለሁ። አሁን ስናወራ ከነበረው ውስጥ ነው የምሰጥህ። ለምሳሌ ሉቃስ ወንጌል 22:42 ላይ እንዲህ የሚል ቃል አለ። ያሬዲ አባት ሆይ ብትፈቅድ ይቺ ጽዋ ከኔ ይውሰድ፣ ነገር ግን የእኔ ፈቃድ አይሁን አለ። የእኔ ፈቃድ ያለው የማንን ፈቃድ ነው ያሬዲ? ጥሩ እንግዲህ አንተ ያልመለስከው እኔ እንድመልስ ታደርገኝ ነው ማለት ነው። በጣም አሪፍ ሰው ምንድነው እዚህ ጋር እኛ ይሄን ትምህርት ስናብራራው አምላካችን ኢየሱስ ክርስቶስ የተለየ ፈቃድ የለውም። የአብ ፈቃድም ልጁ እንዲሞት ነው። ወልድም ራሱ ይሄን ፈቃድ አልጠየኩም ያሬዲ፣ አልጠየኩም። የእኔ ፈቃድ ያለው የማንን ፈቃድ? እየመለስኩልህ እኮ ነው። ክርስቶስ በክርስቶስ መሞት ውስጥ የአብ ብቻ ፈቃድ አይደለም። ስለዚህ ክርስቶስ ብዙ ቦታ ላይ የእኔ ፈቃድ አይሁን ከኔ አልነግራችሁም ሲል ምን እያለ ነው? የተለየ ፈቃድ የለውም። የአብም ፈቃድ ልጁ እንዲሞት ነው። ወልድም ደግሞ ራሱ ፈቃዱ ራሱ እንዲሞት ነው። ስለዚህ የተለየ ፈቃድ የለኝም እያለ ነው። እሺ የላከኝን ፈቃድ እንጂ ካለ በኋላ የራሱንም የአባቱንም አብዴት አደረከውን። እሺ ፈቃዴን ያለው የማንን ነው? የመለስኩት እንደዛ ነበር። እሺ ፈቃዴን አልሻም እና የመለስኩት እንደዛ ነበር። እሺ ፈቃዴን አልሻም ሲል ፈቃዴን አልሻም ሲል የለውም ማለት ነው። ፈቃዴን ያለው የማንን ፈቃድ ነው? የተለየ ፈቃድ የለውም እያለ ነው። ፈቃዴን የማን ፈቃድ ነው? የተለየ ፈቃድ የለውም ከአብ የተለየ ማን የተለየው? ያልተለየው አላልኩም። ፈቃዴን አልሻምና አለ። ፈቃዴን ያለው የማንን ፈቃድ ነው? ፈቃዴን አልሻም ሲል እየነገርኩህ ነው። ፈቃዴን አልሻም ሲል እሱ ከአብ የተገነጠለ ፈቃድ የለውም። ያ ፈቃድ የእሱም ፈቃድ ነው። እኔ ማይጠየቁ እሱን እኔ ያልኩት ፈቃዴን አልሻምና አለ። ፈቃዴ ያለው የማንን ፈቃድ ነው? እየነገርኩህ ነው ኤፍሬም። እርሱ የእሱ ፈቃድ የአባቱን ፈቃድ ነው። የተለየ ፈቃድ ከአብ እንደሌለው እያስተማረ ነው፣ እየነገረ ነው። እሺ ስለዚህ አይመልሰውም። ቅዱሳን የሚለው ምንድን ነው? የላከኝን ፈቃድ እንጂ የላከኝን ማን ነው? የአባቱን ፈቃድ ነው አለ። ፈቃዴን የማን ነው እለዋለሁ። አንድ ፈቃድ ነው ይለኛል። ፈቃዴን የሚለው ወደ ጥያቄው ሂድ፣ ወደ ጥያቄው ሂድ። ምንም እየመለስክልኝ እኮ አይደለም። ምን ብዬ ነው ጥያቄ ጠይቅ ትላለህ፣ ግን ምንም ልትመልስ አልቻልክም። ለሰሚን ተዋለህ፣ ምንም ችግር የለውም። እንደዚህ የሚል ቃል አለ። እንደዚህ የሚል ቃል አለ። እሺ ኤፌሶን 4:30 ላይ ቅድም ያነሳው ጥያቄ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት ይላል። ማንን ነው? ስለማን ነው እያወራ? አታሳዝኑት ያለው ማንን ነው? ቅዱሱን የእግዚአብሔርን መንፈስ ይለዋል። ስለዚህ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ ነው፣ ራሱ እግዚአብሔር ነው። ኦኬ መንፈስ ቅዱስን አታሳዝኑት፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ሲል ምን አታሳዝኑት ማለቱ ነው? የእግዚአብሔር መንፈስ እኮ ይለዋል። እግዚአብሔር ብሎ አብን ያመጣል አይደለ? ስለዚህ የአብ መንፈሱ የወልድ መንፈሱ እንለዋለን። ስለዚህ አንዱን አምላክ ነው ሪፈር እያደረገ ያለው። ስለዚህ ኦንሊ ጂሰስ። ኦኬ ስለዚህ ለቤዛ ቀን የታተማችሁበት አብ ነው እያለን ነው። ኦኬ ወልድ ነው እያለን እንደዛ ነው እንዳልከው። ኦኬ እንደዛ ነው። ኖ ለፈቃ ለቤዛ ቀን የታተማችሁት እግዚአብሔር ቅዱስ እግዚአብሔር መንፈስ አብም ነው ወልድም ነው መንፈስ ቅዱስም ነው አልክ። በቃ አንተ በል ችግር የለውም። አንተ በል ኤፍሬም ችግር የለውም። ለሰሚው እኮ እንተዋለን። ሰሚው ጆሮ አለው፣ ችግር የለውም። ኦኬ እንደዚህ እሺ፣ ችግር የለውም። እንደዚህ የሚል ቃል አለ ሌላ ማለት ነው። በጣም የሚገርም ነው ዛሬ የሆነ ያለው። እንደዚህ የሚል ቃል አለ አንደኛ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ። አንደኛ ተሰሎንቄ 5:17 እሺ ኦኬ 5:17 ላይ እንደዚህ የሚል ቃል አለ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና አለ። የእግዚአብሔር ፈቃድ የተባለው የማ ፈቃድ ነው? የእግዚአብሔር ፈቃድ በክርስቶስ ኢየሱስ ይለዋል። ስለዚህ እግዚአብሔር ሲል አብንም ወልድንም መንፈስ ቅዱስንም በሶስት አካል ያለውን ያመለክታል። እዚህ ላይ ግን የእግዚአብሔር ፈቃድ ሲል የአባቱን ፈቃድ ያመለክታል። በክርስቶስ ኢየሱስ ወደ እናንተ ነው ይላል። ስለዚህ የአባቱ ፈቃድ ብለሃል። በቃ የአባቱ ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው አለ። አንተ እኮ እየመለስከው ነው። እኔ ልመልስልህ። እሺ ልመልስ። የአባቱ ፈቃድ ነው እኮ አልከኝ። በቃ የአባቱ ፈቃድ ችግር የለውም። ምክንያቱም እንዳመሰለ አረ ልመልስልህ ኤፍሬም። ጨርሻለሁ። ወደ ሌላ ጥያቄ ችግር የለውም። በኩነት ትምህርት ውስጥ እንደዚህ የሚል ቃል አለ። በኩነት ትምህርት ውስጥ ኦኬ መንፈስ ቅዱስ ለራሱ ህይወት ሆኖ የአብና የወልድ ህይወታቸው ነው የሚል ትምህርት አለ። እውነት ውሸት? አረ እውነት። ለራሱ ህይወት እስትንፋስ እንለዋለን መንፈስ ቅዱስ። እሺ አሁን መጽሐፍ ቅዱስ ላይ መንፈስ ቅዱስ የአብ
ህይወት ነው የሚል አንድ ጥቅስ አምጣልኝ። ምንም ችግር ቅድም የሰጠው እኮ አላስተዋልከው ከሆነ አላውቅም እንጂ መዝሙረ ዳዊት መዝሙር 33 ቁጥር 6ን ሰጠው። መጽሐፈ ኢዮብ አንድ ብቻ እሺ። ከመዝሙረ ዳዊት መዝሙር 33 ቁጥር 6 አለልህ ወይ ደግሞ መጽሐፈ ኢዮብ ውሰድ አንዱን። ምንድን ነው የሚለው? እሺ ይቅርታ ባትሪ። እሺ ሰማያት በእግዚአብሔር ቃል ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። የአፉ እስትንፋስ የተባለው መንፈስ ቅዱስ ነው። ስለዚህ የእግዚአብሔር እስትንፋስ ይባላል። ኦኬ። ስለዚህ መንፈስ ቅዱስ የአብ ህይወቱ ነው የሚለውን ጥቅስ ስንፈልግ አንተ የጠቀስክልን እስትንፋስ የሚለውን ያንን ሀሳብ ነው። አዎ እግዚአብሔር ህያው ነው እንላለን። 3 ደቂቃ እሺ። እየሄድኩ ዲያቆን ችግር የለውም። አጠቃላይ አይስጥና እናጠቃልልና ጥሩ ማጠቃለያ ስጠ ኤፍሬም። እኔ ስለጀመርኩ አንተ ነህ ማጠቃለያ የምትቀድመው። ነው አንተ ነህ እንጂ እንዴ የኔ ተራ ነበር እኮ። አንተ ጀምረህ ካዲያ ከጀመርክ እኔ ነው የምጨርሰው። ትክክል ነው። ኧረ ተው እንዴ ምን ሆነ? እኔ ውይይቱን ጀምሬ ነው። እኔ ውይይት ከጀመርኩ እኮ አይደለም ኤፍሬም፣ እንደዛ ነው የሚሆነው። ይኸውልህ ምንም ይኸው ጀመርክ ቀጠልኩ። አሁን እኔ እኮ ነበር አሁን ስጠይቅ ነበር። አሁን አጠቃል ትለኛለህ እኔ እንዴ? ኤፍሬም ስለ ጥያቄና መልሶ አይደለም ውይይት ስንጀምር የጀመርኩት እኔ ነኝ። እሱ ነው የሚታየው አይደል? አይደለም የተጀመርኩት ስለሆንኩ የሚጀምር ነው የሚጨርሰው ያለው ማን ነው? የውይይት ህጋችን። አረ የውይይት ህግ እንደዛ የለም ያሬድዬ። እስከዛሬ ድረስ ችግር የለውም ወንድሜ፣ ችግር የለውም። እኔ እጨርሳለሁ። ፋይን። እኔ ምንም ችግር የለውም። ለህሊና ተወልሃለሁ ብቻ ለአንተ ተዋለው። እሺ መልካም 3 ደቂቃ ስጠኝ፣ ችግር የለውም። እኔ ብዙም ፖለቲካ ስለማልወድ ሰው ቶሎ ልጨርስ። እሺ እንግዲህ ዛሬ እንደሰማችሁት ኤፍሬም 3 ፈቃድ 3 እውቀት አለ ብሎ 3 ስላሴ 3 አምላክን ሰጥቷቸዋል። እንግዲህ የስላሴ ትምህርት ላይ እኛና ፕሮቴስታንት ፈጽሞ አንገናኝም ነው። ለዛ ነው እውቀት ብሎ ያመጣውን አይታቸዋል። የማቴዎስ ወንጌል ምዕራፍ 24 አምጥቶላቸዋል። ማቴዎስ ወንጌል ምዕራፍ 24 ልጅ አያውቅም ስለው ለመመለስ አልፈለገም። እኛ ደግሞ ይሄንን እንዴት እንደፈታ ነው አሳይቻለሁ። በስላሴ ዘንድ 3 ፈቃድ 3 እውቀት የሚባል ነገር የለም። ለመለኮት አፔንዳውን የሚያደርግ ኢሞሽን ወይ ስሜት የሚባል ነገርም የለም። ሰው እግዚአብሔር ሕግ ከጠበቀ እግዚአብሔር ለዛ ሰው የሚገባውን ሪዋርድ ይሰጣል። እግዚአብሔር ደግሞ ያ ሰው ደግሞ እግዚአብሔርን ካሳዘነ ካስከፋ ቅጣቱን ይቀበላል። ይሄ እግዚአብሔር ስሜት ማለት አይደለም፣ ግን ፍርዱን ነው የሚያሳየው። እውነተኛ ፈራጅ፣ ቅን ፈራጅ መሆኑን ነው የሚያሳየው። ስለዚህ በስላሴ ትምህርት ኦርቶዶክሳዊት ተዋሕዶ ሃይማኖታችን ብላ ታስተምራለች። የእግዚአብሔር በአካል በስም በግብረ ኩነት 3 ብላ ታስተምራለች። በአገዛዝ በመለኮት በእውቀት በፈቃድ አንድ አምላክ ብላ ታስተምራለች። አብ በወልድ የት ነው የሚኖረው? ወልድ በወልድ በአብ ውስጥ እንደሚኖረው ቅድም ጀምሮ ኩነትን አስረድቻለሁ። ኩነት የታመነ ትምህርት ነው። በመጽሐፍ ቅዱስም በአባቶቻችን የታመነ ትምህርት ነው። ኢቭን በፕሮቴስታንቱ ራሱ የታመነ ትምህርት ነው። ባይዘወይ ሰው ለምሳሌ በመዝሙረ ዳዊት ላይ መዝሙረ ዳዊት መዝሙር 33 ቁጥር 6 ላይ እዛው እኮ ይታያል። ምን የሚል በእግዚአብሔር ቃል ይለዋል። ቃል የተባለው ወልድ ነው አይደለ? አካላዊ ቃል ግን ማን ተብሎ ጠራ? የእግዚአብሔር ቃሉ ተባለ። ኢየሱስ ክርስቶስ ማን ነው ስንል የእግዚአብሔር ቃሉ፣ የእግዚአብሔር ጥበቡ፣ የእግዚአብሔር ኃይሉ፣ የእግዚአብሔር ቀኙ ነው አይደል? እግዚአብሔር አለ ማን ነው? አብን ነው። ለአብ ብቻ ነው ታዲያ ቃልነቱ? ለአብ ብቻ ነው ጥበብነቱ? መንፈስ ቅዱስስ አይደለም? እንደዛ አናምንም። ስለዚህ ምን እናምናለን እኛ? የወልድ ቃልነት ለአብም ለመንፈስ ቅዱስም እንላለን። መንፈስ ቅዱስ ደግሞ የእግዚአብሔር እስትንፋስ ተብሏል በመዝሙረ ዳዊት መዝሙር 33 በመጽሐፈ ኢዮብ ላይ መዝሙር 33 ላይ መጽሐፈ ኢዮብ ምዕራፍ 33 ላይ የእግዚአብሔር እስትንፋስ ተብሎ ማን ነው? መንፈስ ቅዱስ። የማን እስትንፋስ? የእግዚአብሔር እስትንፋስ። መንፈስ ቅዱስ ማን ነው? የእግዚአብሔር እስትንፋስ። የመንፈስ ቅዱስ ማን ነው? የአብ እስትንፋስ፣ የወልድም እስትንፋስ። ይሄ እኮ ምንም የምንሸሸው ነገር አይደለም። አንዱ በአንዱ ህልው ሆኖ ይኖራል ማለት ይሄ ነው። ይሄን ሳይረዳ ስለቀረው ኦንሊ ጂሰስ የሚል ስድብ ውስጥ ገባ ወንድሜ። ይሄ ስንፍና ነው እውነቱን ለመናገር። እኛማ እንዲሁም በደንብ እናንተ እንዲሁም 3 አምላክ 3 ፈቃድ ያለው 3 እውቀት ያለው አምላክ እያመለካችሁ ነው። ከዚህ ክህደት ተመለሱ። እኛ ግን ምን እንላለን? አብ ወልድ መንፈስ ቅዱስ፣ የእግዚአብሔር መንፈሱ የእግዚአብሔር እስትንፋሱ የተባለው መንፈስ ቅዱስ ለራሱ ህይወት፣ ለወልድና ለመንፈስ ለአብም ህይወት እስትንፋስ፣ የእግዚአብሔር ቃሉ የተባለው የእግዚአብሔር ኃይሉ የእግዚአብሔር ጥበብ የተባለው ወልድ አካላዊ ቃል ስጉ ቃል ለራሱ ለአብና ለመንፈስ ቅዱስ ቃላቸው እንላለን። እውቀት የተሰኘው ደግሞ ምንጭ የተሰኘው ደግሞ አብ ደግሞ በአብ ልብነት ወልድም መንፈስ ቅዱስም ሁሉን ያውቃሉ እንላለን። እግዚአብሔር አዋቂ ነው። እግዚአብሔር ሕያው ነው። እግዚአብሔር ተናጋሪ ነው። የሥላሴ በረከት ይደርብን።
እሺ 3 ደቂቃ ማስጀመር ትችላለህ። እንግዲህ ከመጨረሻው ልጀምር። እኛን እንግዲህ በኦንሊ ጂሰስ ተሰድበዋል አለና ከዛ በኋላ ደግሞ እነሱ ግን 3 አምላክ ትራይቲዝም ነው አለ። ኦፍኮርስ ያለ ጥርጥር አሁን የያዝከው ትምህርት በእርግጥም የኦርቶዶክስ ትምህርት ከሆነ የኦንሊ ጂሰስ ትምህርት ነው ያለው። ኦኬ ጨፍልቆ አካልን አንድ የማድረግ እውቀት፣ ስሜት፣ ፍቃድ የለውም አካል የሚል ዋነስ ፔንቴኮስታል ከእናንተ የተለየ ምንም ዶክትሪን የለውም እውነት ለመናገር ማለት ነው። የራስ እውቀት፣ ስሜት፣ ፍቃድ አካል የለውም ካላችሁ እንደዛ ነው። ስሜት፣ እውቀት፣ ፍቃድን በመጽሐፍ ቅዱስ እንግዲህ አሳይቻለሁ። መልስም የለም ጥያቄም ስጠይቅ መጽሐፍ ቅዱስ ላይ በግልጽ የተቀመጠ ነገር ነው። ፍቃድን በተመለከተ ለምሳሌ አንዱን እንሳ፣ 3ቱንም እንደዛ አስቡት። ፍቃድ 3 ፍቃድ አለ ስንልኛ 3 የተለያየ ፍቃድ አይደለም ምንለው፣ የተነጠለ ፍቃድ ነው ምንለው። ኦኬ የተለያየ ማለት የተነጠለ ማለት ማለት ነው። ለምሳሌ ወልድ እንግዲህ ፍቃድ አለው የራሱ፣ አብ ፍቃድ አለው የራሱ፣ መንፈስ ቅዱስ የራሱ ፍቃድ አለው። እሺ የመጀመሪያው መኳንንት ይቅርታ ሞክዬ 2 ደቂቃ ካለው ቢቀርበት ይሻላል። ይውጣና እኛው እዚሁ ዲስከስ እናድርግ አይሻልም? በ2 ደቂቃ ምንም የሚመለስ ጥያቄ ስለሌለ 2 ጥያቄ ነው ያልኩት፣ 2 ደቂቃ አላልኩም። በቃ በጣም ጥሩ 2 ጥያቄ ከሆነ ጥሩ ነው። 2 ጥያቄ ነው። የመጀመሪያው ኤፍሬም ስንት አምላክ ነው ዓለምን የፈጠረው? ቀላል አንድ አምላክ። ስንት አምላክ? አንድ አምላክ። በጣም ጥሩ። እሺ ስንት ባህሪ ነው ያለው አምላክ? አንድ ሰንስ። እውቀት በባህሪ ነው በአካል ነው የሚገለጠው? በአካል። በባህሪ አይገለጥም? በአካል ነው የሚገለጠው። በባህሪስ? ባህሪ ከአካል የተነጠለ አይደለም። በነገር ላይ ባህሪ ያለ አካል ኤግዚስት አያደርግም። ኢንኬዝ ከማታውቅ ከሆነ ስንት ባህሪ አለ? ስንት ባህሪ አለ? አንድ ባህሪ አይደል? አንድ። የስ። የት ነው የሚገኘው ባህሪ? በአካል አይደል? የስ በአካል። ስለዚህ በ3ቱ አካል የሚገኘው አንድ ባህሪ ነው። የስ ኦፍ ኮርስ። ስለዚህ ስንት እውቀት አላቸው? 3 እውቀት አለ። የአካል ነው እውቀት ብያለሁ እንዳትረሳ። ኦኬ የባህሪ አይደለም እውቀት? አረ ደጋግመህ አትጠይቀኝ። አዎ አልኩህ እኮ የአካል ነው። በደንብ ስሙ። የባህሪ አይደለም እውቀት፣ የባህሪ አይደለም። እሺ ዘላለማዊ በደንብ ስሙ ትላለህ እንደ እውቀት፣ ስሜት፣ ፍቃድ እያልኩ አካል እያብራራው እሱን አይደል? የባህሪ አይደለም እኮ እያልከኝ ያለው እውቀት የባህሪ አይደለም። ቢንጎ በቃ አለቀ። አረ የአካል ነው እያልኩ ነው ሳብራራ የነበረው። ምንድነው ቢንጎ ብትለኝ እውቀት፣ ስሜት፣ ፍቃድ እያልኩኝ አለው እያልኩኝ እንደ አዲስ ቢንጎ ምናምን ትላለህ። የጠየቅኩ የባህሪ እውቀት የባህሪ አይደለም ስላልክ ነው። አይደለም ብዬ እስካሁን ሳብራራ የነበረው ስንት ሰዓት ሙሉ እሱን አይደል እኮ አይደለም። በቃ ቢንጎ። እሺ ሁለተኛ። እሺ ቀጥል። እሺ በስላሴ አካላት እሺ መካከል መበላለጥ አለ? በፍጹም መበላለጥ፣ መቀዳደም፣ መለያየት የሚባል ነገር የለም። በአስተዳዳሪነት ማለት ነው። አዲሱ መደበኛ ሕግ ትርጉም በስላሴ አካል መካከል በአስተዳደርነት አብ የበላይ ነው ይላል። ትቀበላለህ? ኦኬ የእናንተ ደግሞ 2000 እትሙ መጽሐፍ ቅዱስ ምን ይላል መሰለህ? የኔ አይደለም መልስ። በነገራችን ላይ አንተ የራስህ አምላክ የኢየሱስ አምላክ የሚለውን ይቆርጥና አባት ይለዋል። አምላክ ነው ለመጽሐፍ ቅዱስ ያነሳ። ስለዚህ በአንተ መጽሐፍ ቅዱስ ልመልስ ነው። እኔ መልስ አልሆንልህም እኮ እኔ መልስ አልሆንልህም። ለመጽሐፍ ቅዱስ ስለሆነ ያነሳው በመጽሐፍ ቅዱስ ነው የምመልሰው። ትቀበላለህ ወይ እኮ ያንተ ይሄንን ይላል መሰለህ? የኔ መልስ ሊሆንልህ አይችልም። አንዴ ኤፍሬም ተረጋጋ። መልስ ልመልስ። አንተ መጽሐፍ ቅዱስ ልመልስልህ እኮ ነው ያልኩት። ያንተ 2000 እትሙ 80 አሐዱ ምን ይላል መሰለህ? የኔ መጽሐፍ አምላክና አባት የሚለውን ይቆርጥና አባት ብሎ ነው ያነሳው። ኦኬ አባት ይላል። ስለዚህ አሁን ያንተን መልስ ልመልስ እኮ ነው። አባት ይላል አምላክ። የኔ አይደለም። ኦኬ የኔ በፍጹም የኔ መጽሐፍ ያንተ መልስ ሊሆን አይችልም። የመጀመሪያው ለምን እንክደነው? ያንተን መጽሐፍ ቅዱስ 80 አሐዱ የምታምነው ትቀበላለህ ወይስ አትቀበልም? እንክደነው? ያንተን መጽሐፍ ቅዱስ እኮ በአንተ መጽሐፍ ቅዱስ ነው የምመልሰው። ትቀበላለህ ወይስ አትቀበልም? አይ ኤፍሬም ሲጀመር የኔ መጽሐፍ ቅዱስ እንደዛ ይላል። አዎ በአዲሱ መደበኛ ትርጉም ላይ አዲሱ መደበኛ መጽሐፍ ቅዱስ ነው የሚለው ወይስ ማጥኛ ጽሑፍ ነው? ማብራሪያ ላይ እኮ ትቀበላለህ ወይስ አትቀበልም? ማብራሪያ ነው የሚለው። ቆይ መጀመሪያ ላይ መጽሐፍ ቅዱስ ነው ማብራሪያ ነው?
መጽሐፍ ቅዱሱ በአዲሱ መደበኛ ትርጉም ማብራሪያ ላይ አብ የበላይ አካል አስተዳዳሪ ይላል። ይህን ትቀበላለህ? ትቀበላለህ? ስለዚህ አሁን እሱን በእናንተ በ80 ማብራሪያው ነው የሚለው በ80 አህዱ ልመልስልህ። በእናንተ ኢየሱስ ክርስቶስ አምላክና አባት የሚለውን አምላክ የሚለውን ቆርጣችሁ አባት ብቻ አድርጋችኋል። ለምን ይባል? አንተ ጥያቄ የመለሰልህ ስላልሆነ እለፈው። ካልመለሰልህ ወደ ሌላ ጥያቄ ይላል። ኦኬ በቃ እሺ፣ ጠይቀው ሰሙ። በቃ እሺ፣ እኔ አንድ ጥያቄ ብቻ ነው የምጠይቀው። ያው ሁሉም ይማር አደርጋለሁ። ሰሙ ከኔ ጋር አታወራም። ይቅርታ። አይዞህ፣ ከአንተ በኋላ የሚመጣም ሰው ይመልሳል። አይዞህ፣ የኔን ጥያቄ አትፍራ። እንዲህ አንጠይቃለን። አይ ሌሎችም ገብተው መመለስ ይችላሉ። በፕሮቴስታንት ዙሪያ በስላሴ አስተምህሮ አንድ መጽሐፍ የጻፈ ሰው ካለ መጽሐፉን ርዕስ ስጡን፣ እኛም እናንብበው። ምክንያቱም ኤፍሬም ባለጊዜው ራሱ ከመጋቤ ብሉይ አእመረጋ ቁጭ ብሎ ስለ ስላሴ እየጠየቀ ሲማር ስለምናውቀው ከአንድ ዓመት በፊት ምንድን ያልኩት አምላካችን ኢየሱስ ክርስቶስ ሲጀመር መከራው ሕማሙ ለዛ ሁሉ ዝግጁ ነው። ፈቅዶ የመጣውን በመከራው ሊወልደን በደሙ ይቅር ሊለን ሊገረፍልን ሊሞትልን ነው። ይህ መከራ እንደሚደርስበት አስቀድሞ ያውቃል። አምላክ ነውና ጌታ ነው፣ የመጣበትም ዓላማ ነውና። ስለዚህ ጌታ የሚያውቀውን ነገር አይሸሸውም፣ የሚያውቀውን ነገር አይፈራውም። ስለዚህ ሁለት ነገር በዛ ማታ ላይ ተማርን አልኩኝ። አንደኛው ለምሳሌ አባታችን የሚለው ጸሎት ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ስለዚህ እንደ ፈቃድህ መከራ ሐዘን ሲያጋጥመን በነገሮች ሁሉ እንደ ፈቃድህ እንድንል አምላካችን ኢየሱስ ክርስቶስ የቃልም የሕይወትን መምህራችን ስለሆነ ይሄን ተማርን። ሌላው ደግሞ በስጋ አምላካችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነውና ያን ደግሞ ፍጹም ተዋህዶን ሲያሳየን ደግሞ ፍጹም ሰውነቱ ሲያሳየን ደግሞ ያንን ጸለየ እንጂ ለመሸሽ ከመከራው ለማምለጥ ፈልጎም አይደለም። ኦኬ ምን እያልክ ያለኸው እሱ መከራውን ጀስት የምሩ ሳይሆን ማለት የሚያበረታም ነገር አላስፈልገውም። ኦልሬዲ አዝኖ እንደነበረም ልክ አይደለም። አዝኖ ነበር የሚለውም እኛ እንደዚህ አይነት ነገር ሲደርስብን እንድናዝን ነው እያልከን ያለው። ዙሩ ማለት የምሩን ሁለት ነገር ነግሬ አንዱን ብቻ ነው የወሰድከው። ሙለታ መርጠን የወሰድከው። ሁለተኛው ምን አልኩ? አንደኛውም ያልከኝ ይኸውልህ እዛው እኮ ነው ያልከኝ ያሬድዬ። አንደኛውም ያልከኝ ኦልሬዲ ተዋህዶን ሊያሳይ ነው እንጂ ዞሮስ እሱ ሞትን ለመሸሽ አይደለም ፈርቶ አይደለም ነው ያልከኝ። መልስ አይደል አላልኩ። ሁለት ነገር ነግሬሃለሁ። ድጋሚ ልንገርህ እንደተሰማለህ። የመጨረሻውን ተዋህዶን ሊያሳይ ነው ያልከው። ተዋህዶን ሊያሳይ ማለት ምን ማለት ነው? እዛ የመጀመሪያውን ሰምቻለሁ። ኦኬ መቼም አምላክ የሚጨነቅ የሚራብ የሚጠማ አይደለም በባህሪው አይደለ? ስለዚህ ክርስቶስ ተጨነቀ የደም ላብም አላበው ጸለየ እያልን ስናገር መለኮት በባህሪው ይሄ አይገባውም። ግን የስጋን ባህሪ ገንዘቡ ስላደረገ እኛ በአንድ አካል በአንድ ባህሪ እናምናለን። ስለዚህ የስጋን ባህሪ ገንዘቡ ስላደረገ ያን የስጋን ባህሪ እርሱ ፍጹም ሰውን መሆኑን እያሳየ፣ ሌላው ግን ትልቁ ነገር ይህን ሁሉ የሚያደርገው ለእኛ ሕማሙን መከራን እየተቀበለ ነውና ሳያውቀው የሆነ ነገር የለም፣ ያለ ፈቃዱ የሆነ ነገር የለም። ለምሳሌ የምሩ ነው እንደዛ ያለው አይደለም ነው ያሬድዬ? የምሩ ነው ማለት ይለፍ ያለው የምሩ ነው ወይስ አይደለም? እየነገርኩ ነው ወንድሜ። የምሩ የሚባል ነገር ምንድነው? የምሩ ማለት እስቲ ንገረኝ እኮ። እውነቱን ነው ወይ? በቃ ሪሊ እንዲያልፍ ፈልጎ ነው አይደለም ነው ጥያቄ። ምኑ እንዲያልፍ? ሞቱ እንዲያልፍ አይደለም። ዋው መከራውን እንዲያልፍ ፈልጎ ነው አይደለም? አይደለም። ለምንድን ነው የሚፈልገው? ኦኬ ፈልጎ አይደለም እንዴ? ሊሞት መጥቶ ለምንድን ነው መከራውን የሚሸሸው? ኦኬ ስለዚህ እቺን ጽዋ ከኔ ትለፍ ሲል ዝም ብሎ ነው ያለው፣ እንዲሁ ለንግግር ነው እንጂ ያልፍ ፈልጓል። ኦኬ ስለዚህ ሁለት አይነት እይታ። አንተ መከራው ከሞቱ ለማምለጥ ነው እኮ የተረዳሁትን ነው። ጥያቄ መሆኔ መረዳቴን ገባኝ። ሙለታ ጥያቄ መረዳቴን ቆይ ችግር የለውም። ዲያቆን ያሬድ እኮ ካንተ እኮ የተሻለ ሙለታ ቆይ ነው። ማንም እዚህ ከማንም አይበልጥም አይሻልም። አንተም ሁላችንም እኩል ነን። ሰው እንደሱ አትበል። እንዲያውም ከኔ ይሻላል ዲያቆን መኳንን። ሰው እንደዛ አትበሉ እሺ። ይኸውልህ ሙለታ በደንብ እንድረዳ ነው የፈለኩት። ሰው አንተ ይሄን ጥያቄ ስጠይቀኝ ኢየሱስ ክርስቶስ ከመከራውና ከሞቱ ለመሸሽ ለማምለጥ እንዲያልፍ ፈልጎ ነበር ብለህ ነው የምጠይቀኝ? የጸለየው ጸሎት ይለፍ ሲል ይለፍ ነው እያለ ያለው ወይስ ሌላ ትርጉም አለው ነው እያልኩ ያለው? መልካም ይኸውልህ አንተ ይለፍ ይሄ ሞቱን አልፈለገውም ሞቱ እንዲያልፍለት ሞቱ እንዲያገኘው ብለህ ተረድተህ ከሆነ ጥሩ። እኔ ግን እንደዛ አልረዳውም። ለምን እንደውም አልረዳው? ኢየሱስ ክርስቶስ ይህ ሁሉ እንደሚሆንበት አስቀድሞ ለሐዋርያቱ ነግሯቸዋል፣ አዘጋጅቷቸዋል። እንዲሁም ተግታችሁ ጸልዩ ወደ ፈተና እንዳትገቡ እያለ ሲነግራቸው የነበረው መከራው ፈተናው ሊመጣበት ዝግጁ ስለሆነ ነው።
ግንስ ምን አለ ጌታ? መንፈስ ዝግጁ ነው ስጋ ግን ብሎ ያለው ትዝ ይላል። መንፈስ ዝግጁ ነው አለ፣ ስጋ ግን አለ። ስጋ ግን ያለው ምንድን ነው? ፍጹም ሰውነቱን መለኮት የስጋን ባህሪ መረጉን ለማሳየት ነው እንጂ ለመሸሽ ፈልጎ አይደለም። ሊሞት መጥቶ ስለዚህ ነፍሴ ተጨንቃለች ሲል የነበረው ያ ሁሉ ሲሆን የነበረው የሚያበረታ መልአክ የታየው የደም ላብ የሚያላበው ኦልሬዲ እንዲሁ ነው ማለት የምሩ ጭንቅ ስለነበረ ውስጡ ያጽዋ የሚያስጨንቅና የሚያስፈራ እንደነበረ ሳይሆን ሁኔታው የሚያሳየው ያው ሰውነቱን ለማሳየት ከዛ ደግሞ እኛን ለማስተማር ነው። ጌታችን ሙለታ ይኸውልህ ለመሸሽ የሚፈልገው ነገር የለም። ምክንያቱም በሞት እኮ ነው ምንድነው? በደሙ መፍሰስ እኮ ነው ምንድነው? ለምንድነው ሊሞትልን መጥቶ በቁስሉ ልንፈወስ መጥቶ አይ ይሄን ሞት አልፈልገውም ብሎ የሚጸልየው? እንደዛ ብሎ ነገርማ የለም። አንዳንድ ሰዎች ካንተ ከኔ ይሻላል ሲባል መጽሐፍ ቅዱሳዊ መልስ ወንድሜ ከኔ ይሻላል የሚለውን ትክክለኛ ክርስቲያናዊ ስነ ምግባር ስላሳየኝ እግዚአብሔር አምላክ ይባርክ። ትውልድ ይሄ መስማት ስላለበት ነው። ሌሎችም እንደዚሁ መማር መቻል አለባቸው። መተቸት ሳይሆን ወንድሜ ከኔ ይሻላል በሚል መጓዝ ስላለባቸው ነው። ተባረክ። ተመልሶልኛል ያሬዲ። ጥያቄ ነው ይሄ። አይ ተሙ አብኮ ልተው ልጠይቅህ ትፈቅዳለህ? መብቴ ነው አይደል ጥያቄ ያሬዲ? መብቴ ነው አይደል ጥያቄ መጠየቅ ያሬዲ? ሞክዬ እስኪ ሰሜ ሙላ አንተ እንጠይቅህ እንዲህ ነህ አንተ ሰው ተመስገንን ተወና አንድ እምነት ስላላችሁ አንተን እንጠይቅህ። አንድ እኔ አጠቃልዬ ልጣ እችላለሁ። መዝሙርዬ አንተ አጠቃለሁ፣ እኛ ምን መጣበታለን። መልካም እሺ፣ ሁላችሁንም እንግዲህ እግዚአብሔር ይስጥልን። በተቻለ መጠን ከቲፎዞ ጭንቅላት ወጣችሁ ማናችን በሁለታችንም ሳይድ ያላችሁ ከቲፎዞ ጭንቅላት ወጣችሁ አንዱ ጨመቀው አንዱ ተጨመቀ የሚለውን ነገር ትታችሁ ወንጌል እንደዛ ስለሆነ ዓላማው እኔም ኤፍሬምም የምናቆር አቅርበናል። እናንተ የሚጠቅማችሁን ውሰዱ። አጣማችሁ ከወሰዳችሁ መጥፊያችሁ ነው የሚሆነው። ከቲፎዞ ከድጋፌ ተጨመቀ ጨመቀው ማንም የጨመቀ የተጨመቀም የለም። እኔ እስከሚገባኝ የሚገባኝ ምንድነው? ተወያየን ቃለ እግዚአብሔር አለቀ፣ ጨረስን በቃ። ከዛ በኋላ የሚወስደው ሐሳቡን ይወስዳል፣ አለቀ። በተረፈ ግን ኦርቶዶክሳዊን የሥላሴ ትምህርት ዛሬ በደንብ ገልጠናል። ምን ሥላሴን ስናምን የአካል 3 የስም 3 የግብር 3 የኩነት 3 ብለን በደንብ ሶስትነትን ከአንድነት ሳንደበላልቅ አንድነትን ከሶስትነት ሳንደበላልቅ ጥርት ያለ ትምህርት ተናግረናል። ስለዚህ በአንድነቱ በባህሪ በፈቃድ በአገዛዝ በእውቀት በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳለፍ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ጌታ አንዲት ባህሪ አንዲት መለኮት አንዲት ስልጣን አንዲት እውቀት አንዲት ፈቃድ። ከዛስ ደግሞ በሶስትነቱ ደግሞ በአካል አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስም አብና ወልድ አይደለም። አብ አካላዊ ፍጹም ገዝ ፍጹም አካል፣ ወልድ ፍጹም ገዝ ፍጹም አካል፣ መንፈስ ቅዱስም ፍጹም ገዝ ፍጹም አካል። አብ ፍጹም ገዝ ፍጹም አካል ስላለው የራሱ እውቀት አለው ግን አንልም። ምክንያቱም እውቀት አንድነት ውስጥ ያለች ናት እንጂ ሶስትነት ውስጥ ያለች አይደለች። ምክንያቱም አብ ወልድ አይደለም ካልን አብ የራሱ እውቀት አለው እያልን ነው። ወልድ የራሱ እውቀት አለው እያልን ነው። መንፈስ ቅዱስ የራሱ እውቀት አለው። ይሄ ከሆነ ሶስት አምላክ ሶስት ፈቃድ ያላቸው ሶስት አምላክ ሊሆን ነው። ምክንያቱም ፈቃድ ባህሪ ነው። እግዚአብሔር ፈቀደ እንላለን። እግዚአብሔር ፈቀደ ዓለምን ለማዳን ፈቀደ፣ ልጁን ለመስጠት ፈቀደ ስንል ይሄ አካል ነው፣ ባህሪ ነው እንጂ የሚያሳየው አንድነት ነው እንጂ የሚያሳየው። ስለዚህ በፈቃድ በእውቀት ምን እንላለን? አንዲት ጌታ አንዲት አገዛዝ አንድ አምላክ እንላለን። ስለዚህ አብ አካላዊ ነው ስንል እኔነት አለው ማለታችን የራሱ ፈቃድ የራሱ እውቀት አለው እያልን ነው አይደለም። እኔነት አለው ስንል እኔነቱን ከማን የተለየ አይደለም፣ ከወልድ የተለየ አይደለም። አንዱ በአንዱ ህሉ ደግሞ ስለሆነ ብለን እናስተምራለን። ስለዚህ ሶስት አካል አለ፣ ሶስት ፈቃድ ግን የለም። ሶስት አካል አለ፣ ሶስት እውቀት ግን የለም። በፕሮቴስታንቱ እንግዲህ ሶስት እውቀት ሶስት ፈቃድ የሚል ነገር ሰምታችኋል። ሶስት አምላክ የሚል ትርጉም ነው የሚሰጠው። በእኛ ግን እንደዚህ አናምንም። የኩነትን ትምህርትም አይተናል። መንፈስ ቅዱስ የእግዚአብሔር እስትንፋሱ ተብሏል። የእግዚአብሔር መንፈስ ይባላል፣ የእግዚአብሔር እስትንፋስ ይባላል። እግዚአብሔር ስንል መቼም አብን ብቻ ነው እንዴ? አይደለም። ራሱ እኮ እግዚአብሔር ነው። መንፈስ ቅዱስ ግን ማን ተባለ? የእግዚአብሔር እስትንፋስ ተባለ። ስለዚህ ምን አለ? መንፈስ ቅዱስ ለራሱ ህይወት ነው፣ እስትንፋስ ነው። ለአብና ለወልድ እስትንፋስ ነው፣ ህይወት ነው እንላለን። ለምን? ስሙ ራሱ አንድ ነው። የእግዚአብሔር መንፈስ፣ የእግዚአብሔር እስትንፋስ። ምን እናደርገው ነው የእግዚአብሔር እስትንፋስ የሚለውን? የማን እስትንፋስ ሲባል የአብ እስትንፋስ ልትሉኝ ነው? ኦኬ። ስለዚህ ወደ ወልድም ስንመጣ በእግዚአብሔር ቃል ሰማያት ጸኑ ይላል።
ማን ተባለ? የእግዚአብሔር ቃል። ወልድ ማን ነው? የእግዚአብሔር ቃል። የእግዚአብሔር ንግግር ማለት ነው አይደለም። የእግዚአብሔር ቃሉ እንላለን። የእግዚአብሔር ኃይሉ፣ የእግዚአብሔር ክንዱ፣ የእግዚአብሔር ጥበቡ እንለዋለን። ስለዚህ ለአብ ብቻ ነው ጥበብነቱ ወልድ፣ ለአብ ብቻ ነው ኃይልነቱ ወልድ፣ ለአብ ብቻ ነው ጥበብ ኃይል ምን ነው ቃልነቱ ለአብ ብቻ ነው እንዴ? ተው እንጂ መንፈስ ቅዱስስ። ስለዚህ ለአብ ኃይል ነው፣ ለአብ ጥበብ ነው ወልድ፣ ለመንፈስ ቅዱስን ጥበብ ነው። ያሬዲ እኔ ኖርማሊ ማጠቃለያ ተሰጥቶ አለቀ። ኤፍሬም ከወጣ በኋላ እኔ ዝም አልኩ። እውነት ለመናገር አይ ፌር አይደለም፣ ሴና ፌር አይደለም። በቃ ኤፍሬም ወጣ እኮ ከኔ ጋር ትወያያለህ። እንዲሁም ዝም ያልኩ ከኔ ጋር ትወያያለህ፣ ችግር የለውም። ከወጣ በኋላ መልስ በማይሰጥበት መንገድ ሁኔታ ከኔ ጋር ትወያያለህ፣ ትቀጥላለህ። ከኔ ጋር ትወያያለህ። ዘማርያም መጥቷል፣ ትወያያለህ። እንደዛ ሰሙ አንድ የሚውት አድርገው። ያው ዘማርያም አይ በጣም ይደብራል እኮ የሆነ የህፃን ልጅ ጨዋታ አድርጉት። እየተመካከሩ እዛ እየመጡ እዚህ ሰው ይረብሻሉ። ሰሙን ተውማ ለምን እንደምትፈሩት አላውቅም። ሲረብሽ ተው ሰሙ። አሁን አንተ ነህ የጀመርከው። ረባሹ እኮ አንተ ነህ። ወጥተህ የለ ስራ ላይ ነኝ ምናምን ብለህ አይደለ? እኛ ጥያቄ እያለን ሩጥ ወጣ። ኧረ በጌታ አረጋሽ። አሁን ዝም አሰኙት። የምትችሉት ከሆነ ሰሙን በህግ አምላክ ዝም አሰኙት። በህግ አምላክ እያላችሁ እግዚአብሔርን ጊዜ እትዬ ያሬዶ እያለ ጥያቄ ተጠይቆ ነው። በተደጋጋሚ ጥያቄ ሲጠየቅ እሱ ላይ ነው ማብራሪያ ልስጥ ያለው የነበረው መዝሙር ያሬድ እና እንዲያውም አንዱን የወጣሁት እኔ ያሬድም ጥያቄ ጠይቆ ጨርሶ ነው ማጠቃለያ ልስጥ ብሎ አልጠየቅኩህም። እኔ ነኝ ጥያቄ የነበረው። እኔ ልጠይቅህና ማብራሪያ ስጥ። በእኔ ጥያቄ ትጠየቃለህ አይደለም? እኔ ልጠይቅህና በእኔ ጥያቄ ማብራሪያ ስጥ። እንደዚህ እና ምንህን ነው ማጠቃለያ የምትሰጠው? ሴና መሽቷል። አሁን አንቺ ጋር አይደል? መሽቷል አይደል? አንቺ ጋር በቃ ዘግቼ ልውጣ። አዎ የዛሬው ውይይት እኔ ማጠቃለያ ከሰጠው በኋላ ነው የምትዘጊው። እኔ በአንድ ጊዜ ብቻ አንተን ልበልሽ፣ አንድ ጊዜ ላውራ። ሁላችንም ትልልቆች ነን። መምህር ዘማርያም አለ፣ ኤፍዬ አለ። ማንንም አልፈራም ወንድሜ፣ ማንንም የለም ወንድሜ። ማጠቃለያ ሰጥቷል አይደለ? እኔ ማጠቃለያ በጣም እኮ የሚያሳዝነው ተመስገን መሪ ሲሆን እኮ ቤት የሚያሳዝነው ተመስገን መሪ ሲሆን ምን አጠፋው ደግሞ በእውነት ደግሞ እኔ ላይ መጣችሁ ወገኖች። ሙለታ እኔ ላይ መጣ እንዴ? ኤፍሬም የጠየቀኝ እኮ ትክክለኛ ጥያቄ ነው። ሙለታ ሚውት አድርግ ፕሊዝ። ሙሌ ሙት ችግር የለውም ሚውት አድርግ። ስለዚህ እኔ ማጠቃለያ እሺ፣ እንደዚህ እኮ ነው ኤፍሬም። ይቻላል እኮ ግን የኔን ሐሳብን ብቻ ተረዳኝ ወንድሜ።